እንዴት ነው ውስጥ ኬኳ? ደህና ናት ማሪ። ምን ነው የስ ማሪ አልሄድኩም ቤተክርስቲያን ዛሬ ማሪ። ኬኳን አላቆረኳትም ዛሬ። ለሱም ደረሽ አረብስማ ሻብርጭ ቆልቻ አይደል ነጭ እቺ ጸጉርሽ ያምራል። ቴንክ ዩ የተባረከውን አሜን። ሁላ ነው እንዴ? የስ ማተብሽ የለም። ያው መስቀል አለ አንቺ ማተቤ ልቤ ላይ ነው። በቀን አንዴ ነው የምትበይው? ቁጠሩ እናንተ። እኔ እበላለሁ እናንተ የምበላበትን ታይም ምናምን ቁጠሩ። እኔ የምበላበትን ታይም ምን ዛሬ ምን እንደበለው ቁጠሩ። ዝም ብላችሁ የበቀደሙ ቪዲዮ ላይ አርጅተሻል። አሁን ደግሞ ሌላ ፊልተር ነው ማለት። ሰንበት ላይ አፍ ባዶ አይረፈድም። ስፔሻሊ ቤተክርስቲያን ደርሳችሁ ስትመጡ ቤታችሁ ካላችሁ ቡና ያ ቡላ ነው ማሬ። ከመርካቶ ነው የገዛሁት። አሪፍ ቡላ የምታመጣ ሴትዮ አሉ። ምርጥ እናት እና በጣም የሚገርም ቡላቸው በጣም ነው የሚገርመው ጋይስ። ነጭ ነው ስዘፈዝፍቱ ውሃውን እየቀየራችሁ ስትሄዱ ጭንቅላቴ ባዶ ስለሆነ አይደል እንዴ ቲክቶክ ላይ መጥቼ እናንተ ጋር የምዳረቀው። ጭንቅላቴ ሙሉ ቢሆንማ ምን ሰራ ነበር እዚህ። ዋይ ለብሺ ስራ ስታበጂ ጠዋት ላይ ከዝዝ የማለት ነገር ይታይብሻል። ለዛ አላመጣሁትም። ያ መፍዘዜ ምልክቴ እሱ ነው። ሽሞ ገብቶ ነው የወጣው። ለዛ ምን ትያለሽ? አሁን ተመለሰልሽ? አሁን መለስኩላችሁ ለጥያቄያችሁ። እርጅና ነው ሊሆን ይችላል ሜቢ። ኧረ ፈሪ ለምን አፍራለሁ? እኔ ፍቅር ምን የሚያሳፍር ነገር አደረኩ? ምን አጠፋሁ? ሪያልቱ ሲነገር እፍረት ነው እንዴ? ባል የለሽም ማለት ሽማ ምናምን የለሽም? ሲንግል ማም እኮ ይኖራል እኮ በህይወታችሁ። ሲንግል ማም እኮ ናችሁ። ሽማ ምናምን ይኖራል። ግን ታዲያ ባል ከተፈታ በኋላ ሌላ ወንድ አይጠበስም እንዴ? ቤት መጠበስ አይቻልም እንዴ? ነውር ነው? ሐራም ነው? አይ ጌታ ሆይ እርዳኝ፣ ከነዚህ ሰዎች እርዳኝ። ክሬዚ ላይፍ በማርያም አትደጋግሚ፣ ኮሜንት አትደጋግሚ። ከዛ መንገድ ላይ ስታያቸው ደግሞ ጋይስ ይገላምጧቸዋል ምናምን ይኮሳተራሉ ምናምን። እናንተ ብሎክ ላርገ 3 ሰው ፎሎ አርገ መተው በመርኩታለን። ስሙ እግዚአብሔርን በጣም ነው ማለት ከሌላችሁ አቅም ከሌላችሁ ብር ተበድራችሁ መመለስ የማትችሉ ከሆነ አትበደሩ። ክብር ይበልጣል። ባይዘዌ አትበደሩ። አቅማችሁን ወቁ። በአቅማችሁ ኑሩ። ሰው በአቅሙ ነው መኖር ያለበት። ገብቷችኋል? አቅማችሁ ለምሳሌ ነገ ሽሮ የምትበይ ከሆነ ዛሬ ክትፎ ቁርጥ ልብላና ነገ ካንቺ ብር ወስጄ ክትፎ ልብላ ይደብራል። ምክንያቱም ነገም ሽሮ ነው የምትጠብቅሽ የማትደግሚውን ነገር።
አቅማችሁን መስላችሁ መኖር ነው። መመሳሰል ቻፕስቲኮች ያምጪልኝ ከዛ ውስጥ ሙሉ እቃው እና የምትበደሩ ሰዎች አትመጻደቁ። ጋይስ አሁን ጌበር እንደሚመጻደቀው ማለት እኮ ነው ጋይስ። እየለመነ ይመጻደቅባቸዋል መጥቶ ከዚህ ስታያቸው ማለት ነው። ካያቻቸው እንኳን ያሉት ይሻላሉ አሉ አንዳንድ ጌበር ብድር እሰጥሃለሁ እመልስልሃለሁ በዚህ ቀን ብለህ ተበድረህ ልክ ያ ቀን ሲደርስና ያ ቀን አልፎ ሲያገኝ ያሰው እንዴ ካልበለዚያ ደግሞ የተበደርከውን ሰው አክብር። ጎንበስ ቀና ሰግደህ መሄድ አለብህ። ጌታ ሆይ ድረስልኝ። ምን አይነት ንግስ ለልጄ ለነገር ይሄን ልሰራ ነው። እስከዛሬ ድረስ ስንት ኖርማል ይሄ ተቆራጩ ነበር የምሰራው። አሁን ደግሞ ይሄን ልሰራው ነው ጋይስ። አሪፍ ነው። 3 እንቁላል፣ 1 ውሃ፣ ግማሽ ብርጭቆ ዘይት የሚያስፈልገው ይጣፍጣል። ለልጆች ይሆናል። አሪፍ ነው። ዱርዬውን በሚት አድርጊው። አዩ ደጋገመ ኮሜንት ቴንክ ዩ ቤቲ ነሽ ሚት አድርጊ። ቤቲ ጥግ ላይ ነሽ ይሽ ሰው ተርቦ አንቺ ትበያለሽ። የሰራ ሰው ይበላል። የኔ ፍቅር የሚሰራ ሰው ይበላል። አሳለሽ አትበይም። በቃ አለቀ። ከፋም ለማም ሰርተሽ ከገባሽ ትበያለሽ። በነገራችን አሁን እኮ ብላችሁኝ እኮ ነው ቡላ ሻይ በሻይ ቢ ብላችሁኝ እኮ ነው እንጂ መብላት ፈልጌ ደስ ይበላችሁ ብዬ ነው እናንተን ለማስደሰት ነው። አይቀርብኝ ሻይ ወነስ ይሄም እያቃጠለኝ ህይወቴም እያቃጠለኝ የእናትሽ ጭንቅላት እንደዚህ ነበረ። እንደዚህ በሽታ ሲይዛቸው ነበር እንደዚህ ባዶ ሆኖ። ሰው እኮ በቤቱ ያየውን እኮ ነው ማር የሚጽፈው። ብዙ እንደዛ ነው እንደምናውቀው እኮ እኔ አስባችሁታል። ቡላችሁን በልታችሁ ደግሞ በኋላ ወይ ጥሬ ዛሬ ሁሉ ነው ቀይጥ ልብላ ጥሬ ልብላ ምን ልብላ ዛሬ ጋይስ። በጣም ውበት አለው። በጣም ያምራል። ፀጉርሽን ገላሽን ስትታጠቢ አብረሽ ነው የምትታጠቢው። መዋኘት ስትፈልጊ ትዋኝበታለሽ። ሹሩባ ትሰሪዋለሽ ከፍለሽ ማለት ነው። ታስይዋለሽ ወደ ላይ እንደ ልብሽ ነው የምትጠቀሚው። በቃ ላይክ ፀጉርሽ ማለት ነው። ከዛም
በየ3 ወሩ ነበር ማስነሳው። በየ3 ወሩ ይነሳና ይታደሳል ድጋሚ ማለት ነው። ከበይ አዲስ አቅም ካለሽ አዲስ ማኒር ገዝተሽ ተሰሪዋለሽ። ብር ካለሽ፣ ብር ከሌለሽ ያንኑ ይገርቡታል ማለት ነው እየፈቱ ግን ጸጉርሽ እንዳይጎዳ። ሶ የኔ ጸጉር ለዛ ለካይናክ ለሚባለው ለሚያለሰልሰው ነገር የኔ ጸጉር አይሆንም። የኔ ጸጉር በጣም ስስ ነው፣ ዛላው ስስ ነው፣ ለስላሳ ነው በተፈጥሮ። የዛኔ እጭድ አደረገው ማለት ነው ጸጉሬ። ከዛ በኋላ ደግሞ ድጋሚ ያንም ካይናኩንም ተሰርቼ ኢትዮጵያ መጣሁ። አጋጣሚ ኢትዮጵያ መጥቼ በ3 ወር አልተመለስኩም፣ 6 ወር ተቀመጥኩኝ። 6 ወር ስቀመጥ ቆየበት ማለት ነው። ጸጉሬ እያደገ እየረዘመ ሲሄድ ከስር ያለውን እያነሳው መጣ ማለት ነው ጋይስ። ከዛም በኋላ ምን ተፈጠረ? ጸጉሬ ባዶ ሆነ ማለት ነው። አመሰግናለሁ። ቴንክ ዩ። እንደዛ ነው የገጠመኝ። ካይናክ ማለት እሱ ነው። ስስ ጸጉር ያላችሁ ሰዎች ካይናክ ለማለስለሻ እነሱ ለመለጠፍ እንዲመቻቸው እሱን ይጠቀሙታል። እግዚአብሔር ነው። እንዲህ ለሰልዝልሽ ክሬዚ ላይፍ ጌም ለምን አትጫወችም? የኔ ፍቅር አልቸገረኝም። ስራ አለኝ እና ደግሞ ታውቂያለሽ ቀብራራ ነን። እህትሽን አየኋት። ምን አድርግሻት ነው? እህት የለኝም የኔ ፍቅር፣ ያሳደግናት እንጂ እህት የለችኝም። እኔና እናቴ ያሳደግናት ናት እንጂ እህት የለችኝም። የምን እህት ልትሆን? ቴንክ ዩ አመሰግናለሁ። እህት የለኝም ነው እኔ ባይዘው ከእናንተ ጋር ተቃራኒ መልስ ነው መልስላችሁ። እናንተ እንደምትፈልጉት የኔን መልስ አታገኙትም። ጸባይ የለሽም። ከማን ጋር ትጫወቻለሽ? እውነት ነው። አልተሳሳትሽም። ምንም ውሸት የሌለው ንግግር ነው የተናገርሽው። ምን ይሻላል? ምን ይበጃል? የጌሙ ነገር ያስጨንቃል። ይሻላል ነገር አመሰግናለሁ። እጅሽ ይባረክ። ብርቴና ተሰራችልኝ ቡላ አስዋል ጠጣ እንዴ ነገረኛው። እሺ አው ከነኩኝ ማንም ሰው ከተነካ ጸባይኛ አይደለም፣ ነገረኛ ነው። ሊያይ ስልኬን ላስቀምጠው። እሺ ማሬ ዘረኝነት ቆሻሻ ነው አይደለም? የኔ ፍቅር አይደለም። ብቻዋን ነው የምትበላው፣ ብቻዬን ነው የምበላው። አመሰግናለሁ። ከቡቴ ጋር አብረሽ ነው ወይ ምግብ የምትበይው? አብረን አንበላም። እሷም ለብቻዋ ነው፣ እኔም ለብቻዬ ነው የምበላው። ማለት ማሬ ውሃ ጠማኝ። ያ እንዴ ታምሻል እንዴ? ስፒከሩን አምጪልኝ። እነዚህ መናጮች ደግሞ ዩቲዩብ ላይ እንዲያስሩት ቪዲዮ ዛሬ ፈዘሻል። ያየ ማታ ስራ አብዝቼ ነው የፈዘዝኩት። አታይም? ነጭ ጋውን ነጭ ቢጃማ ለብሼ